ሰላም ሰላም ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ጥቅምት 23 ዕለተ እሁድ 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 2 2025 በግሪጎሪያን ካሌንደር አጫጭር መረጃዎችን ከዚህ እንደሚከተለው እናንተ አደርሳለሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ አብራችሁኝ ያላችሁ አብራችሁኝ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ የጋት ሚዲያ ሜምበር ሁኑ ጋት ሚዲያን በስፐታንክስ ጨምሮ በተለያየ መንገድ ደግፉ እየደገፋችሁ ስለሆነ ደግሞ አሁንም በድጋሚ አመሰግናለሁ ዛሬ ጥቅምት 23 ነው ምናልባት ጥቅምት 23 ሲባል በሁለት ነገር ልናስበው እንችላለን አንደኛው የፕሪቶሪያ ስምምነት የተፈረመው በዛሬው ቀን ነው ጥቅምት 23 ማለት ነው ከዛሬ 3ኛ አመቱ ነው ይሄ ፕሪቶሪያ ስምምነት ምን ፋይዳ ነበረው በኢትዮጵያ ፖለቲካል ኢኮኖሚ ታሪክ በተለይ በፖለቲካችን ከትናንት እስከ ዛሬ የተለያዩ ውሎች የተለያዩ ስምምነቶች ግጭትን ለማስወገድ በተለይ ከውጭ አካላት ጋር ተፈጽሟል ይሄ ፕሪቶሪያ ስምምነት ምን አስገኘ በፖለቲካ ባህላችን ውስጥ በተለይ የጠመንጃ አፈሙዝን ጸጥ ከማረግ ባለፈ እንደ ባህል ምን አገኘንበት ዛሬስ ከትናንቱ ኋላ ቀር ባህላቸው ያልታረቁ የሞከሩት በጉልበት አንድ ጊዜ አይደለም 3-4 ጊዜ ሞክረው ዋጋ ከፍለው ኢትዮጵያን ማንንም የሰፈር ወሮበላ ዱርዬ ማሸነፍ እንደማይችል በንድፈ ሐሳብ አይደለም በተግባር ደምፈሶ አጥንት ተከስክሶ ከዛ መማር ያልቻሉ እብሪተኞች የማይማሩት በግል ስለማይወስኑ በጋራ ጭንቅላት አይወስኑ ተላላኪዎች ናቸው የኢትዮጵያ ታሪክ ሲጻፍ ወደፊት የሀፍረት 10 አመታት ሸም ይሄ ምንድነው ቻይናዎች የመዋረድ ዘመን የሚሉት መለስበታል ወደዛና የመዋረድ ዘመንን ያመጡ ዛሬም ደግሞ ኢትዮጵያን መልሰን እናዋረዳለን ብሎ በስተርጅና ሚንከላወሱ ሰዎች ናቸው ሌላው እንግዲህ ጥቅምት 24 ነገ ዛሬ ዋዜማው ነው በኢትዮጵያ ታሪክ የከፋው አሰቃቂ ክህደት በኢትዮጵያ ልጆች ላይ ተፈጸመበት ነው እንደምታስተዋውሱ ኢትዮጵያ ማለት ሌላ አይደለም የኢትዮጵያ መከላከያ ሰራዊት በቁጥር ሊበዛ ሊያንስ ይችላል የኢትዮጵያ ብሔሮች ግን ሁሉም ተወክለዋል ኢትዮጵያ መከላከያ ውስጥ ኢትዮጵያ በትክክል ማንን ትመስላለች ከተባለ የኢትዮጵያ መከላከያ ሰራዊትን ነው የምትመስለው አንዳንዱ ገንዘብ ይከፍላል አንዳንዱ ዕውቀት ይከፍላል ዕውቀት ያዋጣል ምናልባት እንቅልፉን የሚሰዋም ይኖራል ለሀገሩ የሚደክመው ይኖር ይሆናል አንድያ ህይወቱን እስትንፋሱን አቋርጦ ነፍሱ ስትወጣ በመጨረሻው እስትንፋሱ ሰንደቅ ዓላማውን በክብር የሚያውለበልበው ግን የመከላከያ ሰራዊት ጀግና ወታደሮች ናቸው እነዚህ ወታደሮች የኢትዮጵያን ዳር ድንበር ለመጠበቅ የኢትዮጵያ ህዝቦችን ከውጭ ወረራ ከውስጥ ተላላኪ ባዕዳን ባንዳዎች ለመከላከል 24/7 በጉርጓድ ውስጥ እንደቀበሮ ያሳልፋሉ ዝናቡን ቁሩን ረሃቡን ጥማቱን ተቋቁመው ላንዲት ታላቅ ሀገር ሲሉ ህይወታቸውን አሳልፈው ይሰጣሉ በሰሜኑ ሀገራችን ክፍል ከቀድሞ ላኪያቸው ጋር አንዳንዴ እኮ የሚገርመው ከ2000 ኪሎ ሜትር በላይ የቀይ ባህር ጠረፍን አሳልፈው የሰጡ ሰዎች መልሰው የሀገር ዋስ ጠበቃ ለመሆን ደግሞ ሲሞክሩ ታያቸዋላችሁ መሬት ይጠይቃሉ ወልቃይት የኛ ነው ይሉሃል የመሬት ጉዳይ ያነሳሉ ስለ ቀይ ባህር ጉዳይ ሲጠየቁ ግን ትምክተኝነት
ተስፋፊነት ነፍጠኝነት አገር ማለት ጋራ ሸንተረሩ የባህር ጠረፉ የተዘረጋው መሬትና ውቅያኖስ ሳይሆን ሰው ነው ይሏል ደግሞ ይመልሱና ባንዳዎች ናቸው የጸና እምነት የጠራ አረዳድ የጸና አቋም የላቸው የሚውሉበትንም የሚያድሩበትን የሚመለሱበትን የሚሄዱበትን አጠቃላይ ህልውናቸውን የሚወስነው ላኪያቸው ነው የኢትዮጵያ ታሪካዊ ደመኛ ጠላቶች ናቸው የሚወስኑት ኢትዮጵያ የደከመች ኢትዮጵያን የምናሸንፍ የመሰላቸው ቀን ቃታቸውን ይስባሉ ሾትላቸውን ያወጣሉ ኢትዮጵያን ይገዘግዛሉ ኢትዮጵያን ያዋርዳሉ እነኚህ ሰዎች በቀበሮ ጉርጓዱ ነው ሰራዊቱ ደሞዝ አለው ማለት አይቻልም ትንሽ የደሞዝ አለች እሷንም ደሞዝ ትምህርት ቤት መጠለያ መንገድ የውሃ ጉርጓድ ምን ያልሆነዋል ለኢትዮጵያ ህዝብ ምን ያልሆነዋል ለኢትዮጵያ መከላከያ ሰራዊት ለአማራው ለትግሬው ለኦሮሞ ለሁሉም ትግራይ ላይ ግጭት ስለነበረ እጅግ ከፍተኛ የሚባለው የተጠናከረው እዝ በትጥቅም በስንቅም በስልጠናም በመሳሪያም ባደረጃጀትም ጠንካራ የሰሜን እዝ የሀገሪቱ የጦር መሳሪያ የነበረበትን ትልቁን እዝ ኢትዮጵያውያን ብሔር ተለይቶ በብሔር እንዲጨፈጨፉ አብሯቸው ሲበሉ ሲጠጡ የነበሩ ባንድ ጉርጓድ ይውሉ ያድሩ የነበሩት ለይተው በጓደኞቻቸው በጀርባቸው እንዲወጉ እንዲጨፈጨፉ የሆኑበት ቀን ነው በወቅቱ ታስታውሳላችሁ ጥቅምት 24 2013 ዓመተ ምህረት ያንበጣ መንጋ አጋጥሞ ነበር ያንን ያንበጣ መንጋ ለማባረር ዛፍ ገንጥሎ ይዞ ሲሮሯጥ ይዋል የደከመን ሰራዊት ከጀርባ ነው የተወጋው ህዝብን ከረሃብ አደጋና ከውድመት ለመከላከል የኢትዮጵያ ደጀን የሆነው የሀገር መከላከያ ሰራዊት ደጀነቱን ለማሳየት ማጭድ ይዞ ማሳ ገብቷል የዛፍ ዝንጣፍ ይዞ አንበጣ ሲያባርሩ በኢትዮጵያ ጥላቻ ጫካ ገብተው በህዝብ ደም ከጫካ ወጥተው ስልጣን ላይ የነበሩ ኋላም ግፍ ባርነትና ብዝበዛን መሸከም ባቃተው ህዝብ እምቢተኝነት ከስልጣን የተባረሩ የኢትዮጵያ ጠላቶች ግን በመሸጉበት ትግራይ ክልል ዋሻ ሆነው አገሪቱን ለመበተን ሲዶልቱ ነበር ጦር አውርድያ ከ2010 መጨረሻ ከ2011 ጀምሮ 11 12 13 ጦር አውርድያ ሲዶልቱ ሲሞክሩ የነበሩት ኃይሎች በአንበጣ መንጋ የደረሰ ሰብል እንዳይበላ ከገበሬው ጋር ሲሰበስብ አንበጣ ሲያባረር እንዳርሶ አደር እህል ሲከመር ሲሰበስብ የዋለን ካርሶ አደሩ አብራክ ይወጣል የኢትዮጵያ ቁርጥ ቀልጅ በአንድ እጁ ማረሻ በአንድ እጁ መተኮሻ ይዞ ለሀገሩ ህልውና ለትግራይ ህዝብም ለአማራው ህዝብም ለሁሉም ህዝብ በጉልበቱ መንገድ ትምህርት ቤት የሰራ ጤና ኬላዎችን ያቆመ ከሬሽኑ ቆርጦ ያካፈለ ሰራዊት ተወጋ ተጨፈጨፈ በግፍ ደም ፈሰሰ የትግራይ መሬት የኢትዮጵያ የደም ዕዳ አለባት የኢትዮጵያ ልጆች ደም እንዲፈስ በከንቱ ሆነ ዘን የጥቅምት 24ን ተከትሎ ጦርነት አጋጠመ 2 ሳምንት አልፈጀም ተዝረክርኮ በተንቤን ዋሻዎች ልብሱን እየቀየረ በየገበሬ ጎጆ የገባው ኃይል የኢትዮጵያን ክንድ ቀምሶ ኢትዮጵያ ማሸነፍ እንደማይቻል በቂ ትምህርት ወስዶ ከዛ በኋላ 6 ወር ጊዜያዊ አስተዳደር 6 ወር ገደማ ቆየ የሚያጋጥሙ ተለያዩ ውስጥም ማሻጥሮች ነበሩ በተለያየ ምክንያት ሱንም ለቆ ከወጣ በኋላ እንደገና ማጥቃት ነው የጀመረ እሱም ተመታ አሁንም መጨረሻ ላይ የኢትዮጵያ መከላከያ ሰራዊት አሸንፎ መቀሌን በመድፍ ርቀት አስገብቶ ሁሉ እየተበተነ ባለበት አዲስ የፖለቲካ ባህል የፕሪቶሪያ ስምምነት እንዲፈጸም ነው የሆነው በነገራችን ላይ ለኔ በግሌ የፕሪቶሪያ ስምምነት መፈጸሙ ከፖለቲካዊ ድል ባለፈ የትግራይ ህዝብ በእውነት የህዋትን አረመኔነት እንዲያይ እድል ከፍቶለታል እንደተሸነፉ እንደተበታተኑ ቢቀር
ህዋትን የሚናፍቅ ህዋትን በጀግንነት የሚቆጥር ሚሊዮን ህዝብ ይኖር ነበር። ወራዳዎች እንደሆኑ ከግል ጥቅም ከስልጣን ፍላጎት ውጭ ለትግራይ ህዝብ አንድም የሚፈይዱ እንዳልሆኑ ይልቁኑ ዛሬ ከግብጽም በግብጽ በኩል በባጸ ወደብ እየተገዛ የጦር መሳሪያ ይጓጓዛል። ዛሬም ለመዋጋት ያቀዳሉ ያልማሉ። ወልቃይትን ሰብረን እንገባለን። ከዛ ይሄንን ደግሞ ጽንፈኞችን አደራጅተን ደግሞ እንደገና መሐል ሀገሩን እየረበሽን ወደፊት እንጓዛለን የሚል እቅድ ይዘዋል። ያ አይቻልም። የሚፈሳው የሰው ልጅ ህይወት ነው። የሚወድቀው የሰው ልጅ በጉልበት ማሸነፍ አይቻልም። ይልቁኑ ለጥቂት ጥጋበኞች ዱባይ ላይ ለሰሩት ቤት አሜሪካ ለሚያስተምሯቸው ልጆች እዚህ ረብጣ ገንዘብ ለሚያገኙበት በኢትዮጵያዊ ትህትና በኢትዮጵያዊ አርቆ ሐሳቢነትና ጀግንነት ስሜት ማሸነፍ ሳይሆን በጋራ እናሸንፍ፣ አንድ ቡድን ያሸንፍ። ግዴን ለምናንተም ተሰስታችሁ ነው። ቀሪ ረጅም መንገድ አለን፣ ልማት አለን ተብሎ የተሰጣቸውን የሰላም እድል ረግጠው ዛሬም የጦርነት አዋጅ ምንድነው እየጎሰሙ ነው። በነገራችን ላይ በዛሬው ዕለት ይፈልጉታል የፕሪቶሪያ ስምምነት የተፈጸመበት ቀን ነው ዛሬ እንደምታውቁት አስቀድሜ በመግቢያ እንዳልኳችሁ የህዋት ታጣቂዎች የሆኑ ራሱን ቲዲኤፍ ብሎ የትግራይ መከላከያ ኃይል ብሎ ወይም ትግራይ ዲፌንስ ብሎ የሚጠራው ኃይል በተመሳሳይ የትግራይ የሰላም ኃይል በሚል በነፃ መሬት በተደራጀው የትግራይ ፒስ ፎርስ ላይ በራያ ዘቦ አካባቢ ዋጅራትን ይዞ በከባድ መሳሪያ የቡድን መሳሪያን ጨምሮ የታገዘ ተኩስ እንደከፈተ ተኩሱም እንደቀጠለ ነው መረጃዎች ያሳዩ ያሉት። እነ ታደሰ ወረደ ደግሞ ምንም አልተፈጠረም አይነት የሚል ፕሮፓጋንዳ ለመንዛት በዛው ራያ የሙዝ ምናምን ሲበሉ እየታዩ ነው። ፕሮፓጋንዳው ይደርሳል፣ ችግር የለውም። ግን የሚጠቅመው ተፈናቃዮች ወደ ቀያቸው እንዲመለሱ ሌሎች ደግሞ ጉዳዮችን በህገ መንግስታዊ አካሄድ በአርቆ ሐሳቢነትና በጋራ አሸናፊነት እንዲፈታ ማድረጉ ነው የሚጠቅም የሚል የጋራ እምነት አለኝ። አይ ቲንክ ቤተሰቦቼ የጋት ሚዲያ ቤተሰቦች ተመሳሳይ ሐሳብ አላችሁ ብዬ አምናለሁ። እንግዲህ የዩሮፒያን ዩኒየን በኢትዮጵያ ዛሬ አንድ መግለጫ አውጥቷል። መግለጫው ምንድነው የሚለው የፕሪቶሪያ ስምምነት 3ኛ ዓመት ሞልቶታል በሚል እንግዲህ the delegation of European Union to Ethiopia issues the following statement together with diplomatic mission of the EU member state Austria, Belgium, Bulgaria, Czech Republic, Denmark, Finland, France, Germany, Greek, Hungary, Ireland, Italy, Luxembourg, Malta, Netherlands, Poland, Portugal, Romania, Slovakia, Slovenia, Spain, Sweden እነዚህ በጋራ በመሆን 2 ኖቬምበር 2025 3ኛ ዓመት የፕሪቶሪያ የተኩስ አቁም ስምምነት cessation of hostilities culture የአግሪመንቱን በኢትዮጵያና በቲፒኤልኤፍ መካከል የተፈረመውን እያስታወስን እናስታውሳለን። ይሄ ደግሞ አስከፊ የነበረውን አውዳሚ የሆነውን ጦርነት ያቆመ ነው ይላል። የአውሮፓ ህብረት ተወካይና የዲፕሎማቲክ ማህበረሰቡ በተመሳሳይ ይሄ ተከብሮ እንዲቀጥልና የዲዲአር እንዲተገበር ተፈናቃዮች እንዲመለሱ ምናልባት the EU delegation and the diplomatic mission of the EU member states and of Norway stress the importance of sustaining and consolidating peace in northern Ethiopia and the wider region በሰሜን ኢትዮጵያ እንዲሁም በአጠቃላይ በቀጠናው ሰላም እንዲሰፍን ጥረት መደረግ አለበት። ይሄንንም ወሳኝ ነው ብሎ ያምናል የሚል አስቀምጧል። displaced person return ወይንም ይሄ አይዲፒዎች የተፈናቀሉ እንዲመለሱ ያልተገደበ የሰባዊ ድጋፍ
in full accordance with international humanitarian law and best practice, as well as the credible and victim-centered transitional justice. We also call for the resumption of political dialogue between COUCHA's signatories ahead of the upcoming general election. ከቀጣዩ አጠቃላይ ምርጫ በፊት በሁለቱ ፈራሚዎች የፌደራል መንግስትና በህዋት ማለት ነው ዝሮ ድርድር እንዲካሄድ ይላል። ተጠያቂነት የሰብአዊ መብትን ማክበር በተለይም በዋነኝነት በሴቶችና በእናቶችና በሴቶች እርቅ እና የነዚህ የተጎዱትን በሙሉ መካስ የስነልቦና ቀውስ እንዲያጋጥማቸው ከዛ ሄል ማድረግ ያስፈልጋል ይላል። accountability, respect for human rights, particularly those of women and girls, and reconciliation remain essential for healing and delivering justice across all regions affected by conflict ይላል። በዚህ በግጭቱ አፋር፣ አማራ፣ ብራሱን ትግራይ የተጎዱትን ይሄ መከናወን አለበት ይላል። በተመሳሳይ በአጠቃላይ በኢትዮጵያም ደረጃ ያሉ ግጭቶች በንግግር በድርድር በሰጥቶ መቀበል መርህ ተዋናይ አካላት እንዲፈቱት በሚል ያስቀምጠዋል። የኢትዮጵያ መንግስት የፕሪቶሪያ ስምምነት እንግዲህ እንደምታውቁት አይ ቲንክ እንግዲህ ማንንም የሚያውቀው ነው ብዬ ነው ማምነው። ቲፒኤልኤፎች ፕሪቶሪያ ይላሉ። ክቡር ጠቅላይ ሚኒስትሩ እንዳሉት እንግዲህ ፕሪቶሪያ አንዳንዶቹ ሲያወናብዱ እኛ እጃችን ላይ ያለው የፕሪቶሪያ ውል ነው ወይስ ሌላ ውል አለ ሁሉ እስኪባል ድረስ ማለት ነውና ዲዲአር እንዲተገበር ያዘዛል። ዲስአርም ማድረግ፣ ሰራዊቱን መበተን፣ ዲሞቢላይዝ ማድረግ፣ ሪኢንተግሬት ማድረግ አጠቃላይ ወደ 15 አንቀጽ ያለው ነው። የመጀመሪያው ዋነኛዎቹ 9 ናቸው። የመጀመሪያው ዓላማ ይላል ኦብጀክቲቭ፣ ሁለተኛው ፕሪንሲፕል አንደርጎይንግ ዘ permanent cessation of hostilities መርሆች ይላል። መከባበር አለባቸው፣ የፌደራል መንግስት ስልጣን ማክበር አለበት ያለ ነው የሚቀጥለው። respect for the sovereignty, territorial integrity and unity of federal democratic ሉዓላዊነት የግዛት አንድነት መከበር አለበት ይላል። the permanent cessation of hostility አንቀጽ 3 ነው። አንቀጽ 4 protection of civilian የሲቪል ዜጎችን ደህንነት መጠበቅ። አንቀጽ 5 የሰብአዊ ድጋፍ ያልተገደበ አገልግሎት ወይም ማቅረብ humanitarian access የሚለው ነው። አንቀጽ 6 ዲስአርም ማድረግ፣ ትጥቅ ማስፈታት፣ ሰራዊቱን መበተን፣ ዲሞቢላይዝ ማድረግ እና አስፈላጊውን ማህበራዊ ድጋፍ ስልጣናም ጨምሮ መቋቋሚያ በመስጠት አቅም በፈቀደ መልኩ ወደ ማህበረሰቡ መቀላቀል የሚለው ነው። ሪኢንተግሬሽን የለም፣ አልተተገበረም። አይደለም ሊተገብሩ ያሰለጥናሉ፣ ትሪት ያሳያሉ። ዓለም አቀፍ ማህበረሰብ ይጠፋዋል ማለት አይደለም። የኢዩና የኢዩ ዴሌጌት ኢትዮጵያ አንድ ዲፕሎማቲክ ሚሽኑ ይሄን ያጣዋል ማለት አይደለም። ይህንንም የበለጠ የፌደራል መንግስት በተለይ በውጭ ጉዳይ ሚኒስትር በኩል ሰፊ ግንዛቤ መፍጠር ይጠበቅበታል። ሌላው ኮንፊደንስ ቢልዲንግ ነው፣ መተማመን አንቀጽ 7 ማለት ነው። በዚህ ውስጥ አንቀጽ 8 ኢንተርናሽናል ባውንደሪስ ኤንድ ፌደራል ፋሲሊቲ ዓለም አቀፍ ድንበሮችና የፌደራል በቀድሞ በነበሩበት ሚሊተሪ ፖይንቶች ላይ የትኛው መንቀሳቀስ ድንበሮችን መጠበቅ የፌደራል መንግስት ስልጣን መሆኑን ይጠቅሳል። አንቀጽ 9 ሪስቶሬሽን ኦፍ ፌደራል ኦቶሪቲ በክልሉ ውስጥ የፌደራል መንግስት ስልጣን in Tigray region and representation in federal institution. አንቀጽ 10 transitional measure 11 monitoring verification and compliance 12 good phase እንግዲህ መግባባት መረዳዳት በመልካም ስሜት ማለት ነው። 13 joint statement and communication 14 effective date ዛሬ ነው የተፈረመው ግን ከነገ ጧት ጀምሮ የሚተገበር ነው የሚለው። the agreement shall come into effect at 00 hours East Africa time, which means and 3 November 2022 ያው 2025 ነገ ጀምሮ የሚተገማ ማለት የተግባራ ላይ ነው ያለው ግን በ22 ሁለት ተፈረመ on effect የመጣው በ3 ነው ማለት ነው። በዚህ ረገድ ተፈራራሚዎች በፌደራል መንግስት በኩል በትግራይ ላይብሬሽን ፍሮንት በኩል በቸርፐርሰን አፍሪካን ዩኒየን ሙሳ ፋኪ አደራዳሪ ኦሉሴጉን ኦባሳንጆ ኡሁሩ ኬንያታ በኬንያ በኩል ፓኔል ሜምበር ማለት ነው። እንዲሁም ሄር ኤክሰለንሲ ፎርመር ዲፒቲ ፖምዲል
Neguka, former deputy president of the Republic of South Africa, panel member. ይህ እንግዲህ ተቀባይነት ያለው በዚህ ስምምነት ማን ምን አደረገ ማን ምን ሄደ የሚለውን በደም መገምገም መፈተሽ በዘላቂነት በጉልበት ማንንም ሊያሸንፍ አይችልም ኢትዮጵያ ማን አይደለም የሰፈር ወሮ በላ ታጣቂ ኢትዮጵያውያንን ኢትዮጵያን ማንንም ማሸነፍ አይችልም ሶ እነዚህ ኃይሎች ህዋት ኦነግ ሻቢያ ጀብሃ ኦብነግ ወዘተረፈ የሚባሉት የተፈጠሩት ኢትዮጵያን ለማዳክ ኢትዮጵያን ለመበተን እነዚህ የተበታተኑት ደግሞ እርስ በርስ እየተዋጉ ተኩራታቸውን ልማት ዜጎቻቸውን ማሳደግ ማበልጸግ በዓለም አቀፉ የፖለቲካ ኢኮኖሚ ውስጥ ተወዳዳሪ መሆን በአፍሪካም በቀጠናው በዓለም አቀፍ ሳይሆን እርስ በርስ ይባሉ ባሩድ ማሽተትን ጠመንጃ መሸከምን እንደ መጨረሻ ተርሚናል ቫልዩ አድርገው እንዲወስዱት ለማድረግ የተፈጠሩ ናቸው ኢትዮጵያ ከ2000 በላይ ከ2000 ኪሎ ሜትር በላይ የባህር ጠረፏን ስታጣ የአፍሪካ አንድነት ድርጅት በወቅቱ ኦርጋናይዜሽን ኦፍ አፍሪካን ዩኒየን OAU ሊቀመንበሩ የግብፁ ፕሬዝዳንት በወቅቱ እኔ በእውነት በነገራችን ላይ በጣም እኮ ነው የምናሳፍረው በጣም እኮ ነው ማለት አንዳንድ ጊዜ ፖለቲካ ተብሎ ይተነተናል ሰዎች የተለያየ ዕውቀት አለን ሐሳብ አለን ይሄ እንዲ መሆን መቻል አለበት ወዘተረፈ ይላል ልናፍር ነው የሚገባው የሀፍረት ዘመን ከ83 ለውጥ እስከመጣበት ድረስ ይሄ ብልጽግናን የመደገፍ የዶክተር አብይን የመደገፍ ያለ መደገፍ ጉዳይ አይደለም ፐርሰናል ደግፋቸዋለሁ በአደባባይ የሚታወቅ ስራው የኔ ጉዳይ ግን አይደለም 2000 ኪሎ ሜትር ኤርትራ ወደ ኢትዮጵያ በፌዴሬሽን እንድትተዳደር የተወሰነው የተባበሩት መንግስታት ድርጅት ኢትዮጵያ በቀይ ባህር ላይ የመጠቀም ህጋዊ መብት እንዲሰጣት ነው ብሎ እና ሌላው ኤርትራ እኮ በዚህ በኢትዮጵያ ታሪክ አልነበረችም ባክሱም ነው በቃ እርሳውሱን በ1953 ተወሰኗል 75 አመቱ ነው የተባበሩት መንግስታት 390 ውሳኔ ቁጥር 390 በአምስተኛው አመት ቪኤ የመጀመሪያ ውሳኔ ነው የሚያወራው ኤርትራ ከኢትዮጵያ ጋር በፌዴሬሽን በምትዋሃድበት አግባብ እዛን ቀጽ ላይ ኢትዮጵያ የባህር በር የማግኘት ኢኮኖሚያዊ ጥቅም ስላለው ህጋዊ ስለሆነ ህጋዊነት ስላለው በኢትኒክ በዘውግም አንፃር ቢታይ በጂኦግራፊም ቅርበት ስላለ ጂኦግራፊካል ብሎ ያብራራል ዘን 83 ባንዳ አንደኛው ባንዳ 4 ኪሎ ገባ 4 ኪሎ ቤተ መንግስት ሌላኛው ባንዳ አስመራ ዲሃሎ ቤተ መንግስት ገባ ዘን ዝም ብሎ 2000 ኪሎ ሜትር አላማው የግብጽ አላማ የነዚህ ፓርቲዎች መፈጠር ኢትዮጵያ ከቀይ ባህር ስትርቅ በርስ በደንብ ነገዳችን ወጭ ወገባ ይሰበራል የግጭት ማዕከል ይሆናል አንድ ራሳችን የምንቆጣጠረው ኤርትራ የምትባል ሀገር አለች ከላይ የአረብ ሊግ አባል ትሆናለች ነበር አላማው ኦኬ ታዛቢ ሆነች ጅቡቲ የአረብ ሊግ አባል ነው ሶማሊያ የአረብ ሊግ አባል ነው ሱዳን የአረብ ሊግ አባል ነው ስለዚህ ዙሪያዋን እንከባታለን ወደብ ሸቀጥ ነው የሚል ደግሞ ሸቃጭ መጣል ያ ሸቃጭ አውሮፓን የሚመራ ነው የሚመስል ዙሪያውን የተከበበ ሀገር ለምን ተልኮ ተሰጥቶት ነው የመጣው በወቅቱ ሪፈረንደም ተብሎ የጨበራ ሲደረግ ሀያላን የሚባሉት እኮ ኢትዮጵያ ቀይ ባህር ያስፈልጋታል ብለው ወስኗል የተባበሩት መንግስታት ወስኗል አለቀ ዴዲንድ ነው ከዛ በኋላ ከዛው ወደ ኋላ የምትመለስ ያ ምሳሌ ነው መነሻ አለቀ በዚህ በኢዛና ዘመነ መንግስት ምናምን የለም በቃ እዛን ቆማለን 1950 ላይ ቆመ ኦኬ ፌዴሬሽኑ ፈረሰ ሊል ይችላል ምንም ጥርጥር የለው ፌዴሬሽኑ ኃይለ ሥላሴን ያፈረሰው ደርግና ያፈረሰው ምናምን ይበለ
ግድ የለም ለምሳሌ ሶማሌላንድ ነፃ ሀገር ሆና 35 ሀገር ኢትዮጵያን እስራኤል ፈረንሳይን እንግሊዝን አሜሪካን ጨምሮ 35 ሀገር እንኳን ሀገር ሆንሽ የሚል ኮንግራቹሌቶሪ ቴሌግራም ተልኮላታል ዘን ከ5 ቀን በኋላ ከዋናዋ ሶማሊያ ጋር ተዋሃዱ ፓረንት ስቴት ሶማሊያ ሆነ ተገንጥያለሁ አለ አሸንፎ 1991 ላይ ልክ በተመሳሳይ ወቅት ወያኔ ሲገባ ሻዕቢያ አስመራ ሲገባ የሶማሌላንድ ተፋላሚዎች ሀርጌሳን ይዘዋል ግን እውቅና እንዲሰጥ አላረጉትም ያኛው ዋናው ሶማሊያ አረብ ሊግ አልፈቀደም እንዳይበታተን ጠንካራ ማድረግ ነው ያተፈለገው ሰው ስላልሰጠች ዛሬ አስቀድሞ ሀገር የነበረች የሀገርነት እውቅና የነበራት ሶማሌላንድ ዛሬ ሀገርነት እውቅና የሚሰጣት አጣ የተንከራተተች ነው ወራስ ኤርትራ እኮ ሀገር አልሆነችም ጣሊያን ይዟት ነበር በቀይ ግዛት አዎ ከዛ ከቀይ ግዛት ነፃ የወጡ ሀገራት ይላል በቀይ ግዛት ጊዜ የነበራቸውን ድንበር ይዘው ሀገር ይሆናሉ ይላል አንዱ ጥሩ ተቀበለናል እንበል ግን ሀገር አልሆነችም እኮ ኤርትራ ከጣሊያን ስትሸነፍ በቀጥታ በእንግሊዝ ሞግዚት ስር ገባች የእንግሊዝ ሞግዚት ይዞ ሀገር ትሆን ወይ ግማሹን ቆላውን ለሱዳን እንስጥ ደጋውን ይዞ እና አሰብን ይዞ ለኢትዮጵያ እንስጥ የሚል አንድ መጣ የለም በሞግዚት እንተዳደር እንግሊዝኛ ጋር ይቆይ የሚልም ነበር የተለያየ ኢንተረስ ነበር ሀገር እኮ አልሆነች ምን ሆነች ስለ ድንበር የቀይ ግዛት ድንበር ያወራል የቀይ ግዛት ድንበር የምታወራው ኤርትራ ድንበር በቀይ ግዛት የነበረ ነው ጣሊያን ይዛው ነበር ብለህ ለማውራት ያን የቀይ ግዛት ይዘህ የመጨረሻ ሀገር ብትሆን ኑሮ ነው ሀገር አልሆንክም ሀገር ባልሆነበት ሁኔታ ወይ ሀገርነት ባልጠየቀበት በፌዴሬሽኑ የኢትዮጵያ አካል ሆና ከዛስ ፌዴሬሽኑ ፈረሰ ተብሎ ሲል አስቀድመ ከዚህ አመት በፊት በቀይ ግዛት የነበረ ነው ብለህ ወደ ኋላም ተሄደው ባንዳ እና በአዳን ተባብረው ሆስኒ ሙባረክ በ93 የግብጽ ፕሬዝዳንት የአፍሪካ አንድነት ድርጅት ሊቀመንበር ሆነ አስቀድሞ ህዋትና ሻዕቢያ ጀብሃም በትጥቅ ትግል በነበሩበት ዘመን ኦፍ ኮርስ ጀብሃ ወዲያው ነው የተመታው ሻዕቢያ በነበረበት ዘመን ጠቅላይ ሚኒስትር እንዲሁም ተጠባባቂ ውጭ ጉዳይ ሚኒስትር ሆኖ ሲያገለግል የነበረው የግብጹ ጴጥሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነ አንዱ ባንዳ 4 ኪሎ ገባ ሌላው ባንዳ ዲያሎ ገባ ሆነው ኢትዮጵያን ቆረጧት 10 ኪሎ ሜትር 2 ኪሎ ሙሉ ለሙሉ ከባህር በር እንድትርቅ አረጋት ይሄንን አድርገው 44 የባህር በር የሌላቸው ሀገራት አሉ ባለም ላይ መቼም ቫቲካንን መቁጠርን ይግፍ ነው የሚመስለው ቫቲካን ሮም ውስጥ ያለች ዘው ሮም ከተማ ጣሊያን ሮም ውስጥ ያለች ግን ራሷ አንድ ሀገር የምትቆጣ በባቡር ምንድነው የምታስገባው ሸቀጥ የሌላት ግን ያው ሀገር ስለተባለች ጀስት ሀገር 0.44 ኪሎ ሜትር ስኩዌር ነች ምናልባት የአጼ ምኒልክን ላይኛው ቤተ መንግስት ያለ ገደማ በሮት ስፋት ያላት 44 የሆነ 43 ናቸው ያለው ህዝብ በነገራችን ላይ ወደ የቫቲካን ፖፑሌሽን እንግዲህ ዛሬ ጨምሮ እንዳይሆን ኤግዛክትሊ ለእናንተ መረጃ ለመስጠት ቫቲካን የዛሬው ማለት ነው ወርልድ ፖፑሌሽን ሪቪው አለ ኦኬ ጨምሯል የተወሰነ 931 ህዝብ ነው ያላት ቫቲካን እንግዲህ እነዛ ጳጳሳት ምናምን እዛ ውስጥ ያሉት ነዋሪ አይደለም እና አፍሪካ ውስጥ 16 ሀገራት ላንድ ሎክድ ናቸው ኢትዮጵያ ራሱ ሀገራችን በግፍ የተነጠቀችው አረብ ሊግ ኦርጋኒዜሽን ፎር ኢስላሚክ ኮኦፐሬቲቭ እነ ኢራቅ እነ ሶሪያ ሳውዲ አረቢያ ወዘተረፈ የሚባለው እነሱ ተሰባስበው ሶማሊያ
ዚያድ ባሬ እኮ ወድቆ ግን ኖ ለሶማሊላንድ እውቅና ይሰጣል አሉ። በፍጹም ሎክድ ነው ያደረጉት። አይቻልም። የሶማሊያ የግዛት አንድነትና ሉዓላዊነት ጸንቶ ይኖራል። ኢሳያስ አፈወርቂ ራሱ ይናገራል። እኛን የደገፉን ለኢትዮጵያ ቤት ስራ ለመስጠት የናይል ወንዝ የሚመነጭባቸው መነሻው ሀገራት እንዲረጋጉ ስለማይፈለግ ነው ይላል። ራሱ ይናገራል። አሁን ኢትዮጵያ ለኤርትራ የሰጠችው እውቅና አለ ወይ? የሰጠነው እውቅና መስጠት አለብን። ደብዳቤ ተጽፏል ከተባለ የት ነው የተጻፈው ደብዳቤ? ይምጣ። ለአፍሪካ አንድነት ድርጅት የተመዘገበ ካለ በወቅቱ ለአፍሪካ አንድነት ድርጅት ለተባበሩት መንግስታት እውቅና ሰጠናል የሚል በዚህ ድንበር በዚህ ብለን ይሄ ነው ድንበሩ የሚል ከቀይ ባህር የለንም አንዋሰን የሚባል ደብዳቤ ካለ ይምጣ። ምክንያቱም ያን ደብዳቤ ይዘን በሽግግር ጊዜ ይቻላል ወደሚለው ደግሞ እንሄዳለን። አንድ ግለሰብስ የ130 ሚሊዮን ዛሬ ላይ የዛሬ 25 ዓመት የ250 ሚሊዮን ህዝብ ንጣፈንታ ይወስናል። ሁለተኛ አንዳንድ ሰዎች የለም ምኒልክ የፈረመው ውል ያገር ይሆናል ቀጥሎም ይያል ያ የሚሆነው የህልውና ጉዳት ከሌለው ነው። ከተጎዳ ህልውናህን ለምሳሌ አጤ ምኒልክ ሌት በዘመኑ በአባይ ወንዝ ላይ ምንም አይነት ግድብ አልሰራም ብሎ ቢፈርም ኖሮ ተቀብለነው ልንሄድ ነው? በዛ ባስገዳጅ ወቅት ሽፈርሞ ሊሆን ይችላል ብለን ነው። ግን የቀይ ግዛት ዘመኑ ላይ ሰራም ብለን ደግሞ ታስወግደዋለህ፣ ትሰራለህ፣ ትታገላለህ። ለዚህ ማሳያ መጣለሁ። ኢትዮጵያ 135 ሚሊዮን፣ ቦትስዋና 2.6 ሚሊዮን፣ ቡርኪና ፋሶ 24 ሚሊዮን ህዝብ ያለው፣ ብሩንዲ 14.5 ሚሊዮን፣ መካከለኛው አፍሪካ 5.5 ሚሊዮን፣ ቻድ 20.8 ሚሊዮን፣ ሌሴቶ 2.4 ሚሊዮን፣ ማላዊ 22.3 ሚሊዮን፣ ማሊ 25 ሚሊዮን፣ ኒጀር 28 ሚሊዮን፣ ሩዋንዳ 15 ሚሊዮን፣ ደቡብ ሱዳን 14 ሚሊዮን፣ ስዊዘርላንድ 1.3 ሚሊዮን፣ ኡጋንዳ 52 ሚሊዮን፣ ዛምቢያ 22 ሚሊዮን፣ ዚምባብዌ 17 ሚሊዮን ነው። ከዚህ ውስጥ ወዳጆቼ የ11 የአፍሪካ ሀገራት ተደምሮ የኢትዮጵያን ህዝብ እኩል ነው። የቦትስዋና፣ የብሩንዲ፣ የማዕከላዊ አፍሪካ ሪፐብሊክ፣ የሌሴቶ፣ የሩዋንዳ፣ ደቡብ ሱዳን፣ ስዊዘርላንድ፣ ዛምቢያ፣ ዚምባብዌ፣ ቻድ እና ቡርኪና ፋሶ አጠቃላይ ሲደምሩት 139 ሚሊዮን ይመጣል። የኢትዮጵያ ህዝብ ዛሬ ላይ 135 ሚሊዮን ነው። የ4 ሚሊዮን አካባቢ ልዩነት ነው የሚመጣ። ይሄ ደግሞ የነዚህ ሀገራትን የፖፑሌሽን እድገት ስታዩት በጣም አነስተኛ ነው። ይሄ ህገወጥ ነው። እንነጋገር ነው። በነገራችን ላይ እንነጋገር የሚለው ፈጣን አዎንታዊ ምላሽ ካላገኘ እናስመልስ ወደሚለው ሊያድግ ይችላል። ኦኬ አንዳንዶቹ ለምሳሌ ቻይና የማካዋንና ሆንግ ኮንግን አስመልሳለች። ማካዋን ተወሰደ፣ ሆንግ ኮንግ ተወሰደ፣ አስመልሳለች። ታይዋንን አስመልሳለሁ ብላ ጊዜ እየጠበቀች ነው። ደፍነትሊ ታስመልሰዋለች። ኦኬ አንዳንዶቹ ሊጠይቁ ይችላል እንዴ እንደዛ ከሆነማ እኛ እኮ ጉልበት ስለሌለን ነው አሜሪካ ፓናማ ካናል ይመለከተኛል አለች። እሷ በምትፈልገው መንገድ ስምምነት ላይ ተደረሰ። የናይጄሪያ ክርስቲያኖች በአሸባሪዎች ምክንያት ጥቃት እየደረሰባቸው ነው። የናይጄሪያ መንግስት በአስቸኳይ ክርስቲያኖችን ከሽብር ጥቃት የማይከላከል ከሆነ አሸባሪዎችን በገቡበት ገብተን እናሳድዳቸዋለን እያለች ነው አሜሪካ። አዎ ጉልበት ስላላት። ኦኬ ጥሩ ጉልበት አንጻራዊ ነው። እንደ አሜሪካ ጉልበት ላይ ኖረን ይችላል፣ ዛሬ እንደ ራሽያ ላይ ኖረን ይችላል። ግን ኤርትራን ለማስገበር ከበቂ በላይ ጉልበት አለ። ቦልድሊ መናገር ስለሚገባ የባህር በር መውጫ 10 ኪሎ ሜትር የሚሆን 12 ኪሎ ሜትር 20 ኪሎ ሜትር ስጡን በጋራ እንበልጽግ ከሚል እናስመልሳለን ወደሚለው ሄዳል ማለት ነው። አዘርባይጃን ናጎርኖ ካራባን አስመልሳለች። ሩሲያ የህልውና ስጋት ሲገጥማት ክሬሚያን አስመልሳለች። በጦርነቱ ደግሞ ሉሃንስክን፣ ዛፖሪዥያን፣ ኬርሶንን፣ ዶኔትስክን አስመልሳለች። የሉዓላዊ ግዛት አካል ናቸው ያለች ሪፈረንደም። ስለዚህ እኛ ውጊያ የከፈትን ጊዜ
የሉዓላዊ ግዛት አካል እናደርገዋለን። ሰው አጠቃላይ የባህር በር መውጫ ስጡን ከሚል ጀነረስ ቅንነት የተሞላበት ጥያቄ ኤርትራን ሙሉ ለሙሉ እንጠቀልላለን ወደሚለው አካሄድ ትውልዱ እየተገፋ ነው። የት ነው የተፈረመው? በምን አግባብ ነው? የቅኝ ግዛት ዘመን ውል ነው ማለት አትችልም። ኤርትራ የሚባል ሀገር እንደ ሀገር የተመዘገበበት ዘመን የለም። አዎ ጣሊያን ቅኝ ገዝቶታል። ጣሊያን ቅኝ ገዝቶት ነፃ ወጥቶ የሀገርነት እውቅና አላገኘም። በፌዴሬሽን ከኢትዮጵያ ጋር ተሳሰረ ደን። ከዛ በኋላ ያለው በፌዴሬሽን ከኢትዮጵያ ጋር ከተሳሰረ በኋላ የመጨረሻ ድንበሩን ይዞ አንዳንዶቹ አሰብ እኮ በልዩ አስተዳደር አሰብ ከኤርትራ አልነበረም ምናምን። ከየትስ ቢሆን ዋይ ኖት ራያን የጨመረ ቢሆን ኖሮ የኤርትራ አስተዳደር ስትገነጠል ትነጋገራል። 2000 ኪሎ ሜትር በላይ የጠረፍ ግዛት ዘስቴድ ለዋናው ለፓረንት ስቴቱ ታስቀራል። በዓለም ታሪክ እከል የሚል ይዞ ይምጣ የተገነጠለው ተገንጣዩ አዲሱ ልጅ በእናት ሀገሩ ላይ በፓረንት ስቴቱ ላይ የባህር በር ዘግቶ የሄደበት የለም። ዋት ኢዝ ስፔሻል ፎር ኢትዮጵያ ካላችሁ ባንዳ ባዕዳን ያነገሷቸው ባንዳዎች ነበሩ ስልጣን ላይ የገቡት። ያ የባንዳ ዘመን ልናፍርበት የሚገባው ነው። ልናፍርበት። አንዳንዶቹ ይናፍቁታል። ጸጥታ እንዲህ ወጥቶ መግባት ምናምን ይልሃል። ጨፍጭፎ ጨፍልቆ 30 ታጣቂውን ነጥዬ መታለሁ ሳይሆን ያንን አካባቢ ጠርግ ስለነበረ ነው። ያዲግ ነበርንበት እኮ በህይወት የነበርን ሰዎች እኮ ነን። ከ50 ዓመት በፊት የነበረ እኮ አይደለም። አደገኛ ቦዘኔ እያለ እንዳለ ወደ ማጎሪያ ይቀየር የነበረ ስርዓት እኮ ነው። ያ ነው የተናፈቀው። ሱማያት ያስፈልጋል። ተጠቃሚዎች በሁሉም አካባቢ ተጠቃሚዎች ነበሩ። ለስርዓቱ በጥገኝነት ያደሩ ኢትዮጵያን እንዳለቅት ጉሮሮዋ ላይ ተጣብቆ ለሚመጣምጣት ስርዓት አሸርጋጅ የነበሩ ከየቦታው ተፈልፍለው መጥተው ይጠቀሙ የነበሩ አሉ። በስመ ተቃዋሚ ነን እያሉ ያደነዝዙ የነበሩ ሰዎች። ኤኒዌይስ ቻይና እንግዲህ ግዛቷን ሩሲያ፣ እንግሊዝ፣ ጃፓን ሌላው ቀርቶ ጀርመን፣ ፖላንድ ሳይቀር ግዛቷን ተከፋፈሉ እና ያ ግዛቷ የተቆራረሰበትን የተከፋፈሉበትን ዘመን ቻይና the century of humiliation ብላ ትጠራዋለች። የውርደት ዘመን። ያንን የውርደት ዘመን ለማከካስ 24/7 ጸናል። ተዋርደናል። የተዋረድንበት ዘመን ነው። ከግንቦት 1983 እስከ ሚያዝያ 24 2011 ያሉት 3 10 ዓመታት the decades of humiliation ናቸው። የውርደት ጎበዝ ሊሰማን ይገባል። ልናፍር ይገባል። 2000 ኪሎ ሜትር ጠረፍ ተቆርሶ ተላልፎ ተሰጥቶ ባንዳ ሀገር መሪ ሆኖ ባንዳ የግብጽ ፖፔት እና ዛሬ ኦኬ እሺ ኤርትራን አርፈን እንቀበል እንኳን ብንል ወይ ከሶማሊላንድ ጋር የተፈረመው ስምምነት ህጋዊ ነው ህገወጥ ነው እንተወሱን። ግን የባህር ጠረፍ ልታገኝ ነው ኢትዮጵያ። ኔቪ ልታቋቁም ነው። ልክ ጅቡቲ ላይ እኮ ከሁሉም ጅቡቲ እነዚህ 8-9 የባህር ኔቪ ያላቸው በአመት 250 በጣም ከፍ ሲል $300 ሚሊዮን ነው የምታገኝ። ከኢትዮጵያ ግን ኦልሞስት በአመት $4 ቢሊዮን በላይ ያገኛሉ። ለወደብ የሚከፈለው ብቻ ነው 2.5 ቢሊዮን የሚሆነው። ሌላው ሰርቪስ አለኩ። ነዳጅ ትገዛለህ ለመኪኖች፣ ጋራጅ ቤት አለው። ኤቭሪ ላይፉ የጅቡቲ ህይወት የሚንቀሳቀሰው በኢትዮጵያ ነው። ይሄ ሲሆን የአስመራ ዲክላሬሽን አለ። ኢትዮጵያ የለም የጨለማ ውልም ካለ ያውል ይምጣ
ሲባል በሮ ለ5 ቀን ያው ህክምናው እንዳለ ሆኖ ለ5 ቀን እየበረረ ወደ ካይሮ ነው ሄደ። 5 ቀን ሙሉ አልሲሲ ያወራሉ ሌላ ጉዳይ ነው። ጠመንጃ ማስተላለፍ እንዳልኳችሁ በባጽ ወደብ በኩል በራማ በኩል ተደርጎ ጠመንጃ ማስተላለፍ በዚህ ወደ ሽረ ወደ አዲግራት ወደ ራያ ግጭት ለመፍጠር መሞከር በየአካባቢው ማደራጀት የፕሮፓጋንዳ ማሽኖችን ማጠናከር ነው የተያዘው። ዞሮ እንዳልኳችሁ ይህንን የውርደት ዘመን ብለው ነው የሰሩት። ታይዋንን ለማስመለስ ኦልሞስት እየሰሩ ነው ያሉት። በዛ በውርደቱ ዘመን ሆንግ ኮንግና ማካውን እንግሊዝ ወሰደች፣ አስመለሱ። ሆንግ ኮንግና ማካው ግዛታቸውን። ማንቹሪያና ታይዋንን ጃፓን ወሰደች። ኡሙር የምትባለዋን ሩሲያ ወሰደች። ኢቭን ከዛ ደግሞ ማካውን ሊዝበን ሁሉ አስተዳድራለች። አዘርባይጃን ናጎርኖ ካራባህን እንዳስመለሰችው እኛም ሲያክሰስጡን በጋራ ማልማት እንችላለን። ውጪ ያስፈልግ ከህዳሴ ግድቡ ብትሉ ድርሻ ከኢትዮጵያ አየር መንገድ ብትሉ ከቴሌኮም ብትሉ ሌሎችም ካሉ ይህንን መስጥ እምቢ ያከሆነ ቀጣይ ሙሉ ኤርትራን የሄደበት አግባብ ትክክል አይደለም ብለን የሰጠውን ሪኮግኒሽን እንነጥቃለን። ኤርትራን ለማጣት 30 ዓመት ነው የፈጀው። የባህር በር ለማግኘት 30 ዓመት አይፈጅም። ኤርትራን ለመመለስ ደግሞ 30 ዓመትም ሊፈጅ ይችላል። የትውልድ ቤት ስራ አድርገን ልንቀጥል የምንችልበት ሰፊ እድል አለ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ ከበረ ምስጋና ይድረሳችሁ። ሌሎች ተጨማሪ መረጃዎች በጋት ለታዩ ይመለሳለሁ። ታንክ ዩ